እህታችን አስቴር የልጅቱ እናት አስቴር አርሴማ የምትባል ሕፃን እዚያ ወደ ምረቱ እያለቀሰች ስለሆነ በአስቸኳይ መጥተሽ ሕፃኗን እንድትወስጂ መልእክታችን እናስተላልፋለን። በጣም ተጣባል። ትንሽ ወደ ኋላ በዚህም በቀኝም በግራም ወደ ጎንም ሰፋ አድርጉልን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኩ ስብሐት ለማርያም ማምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወጽወንነ። ሁላችሁም እጃችሁን ከፍ አድርጋችሁ ትምህርተ መስቀል በመስራት ከኔ ጋር አብረን እናማትም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቅድሚያ ዓለማትን የፈጠርክ የፍጥረታት ባለቤት ዓለምን ካለመኖር ወደ መኖር ያመጣክ በቸርነት የጠበቅከን ወርቀን እንዳንቀር ያነሳን በትንሣኤ ያከበርከን አምላካችን እግዚአብሔር ሆይ ክብርና ምስጋና አምልኮትና ውዳሴ ላንተ ይሁን። እጅግ የተከበሩ አባታችን መልአከ ምሕረት መምህር አማረ አበበ የደብራችን ዋና አስተዳዳሪና የመንገው ጠባቂ፣ ክቡር አባታችን መጋቤ ሥርዓት ብርሃነ ሕይወት ኃይሉ በአዲስ አበባ ሀገረ ስብከት የሕግ ክፍል አገልግሎት ዋና ኃላፊ፣ ክቡር መልአከ ሕይወት ብርሃነ መስቀል
የእንጦጦ ሽሮ ሜዳ ቅድስት ሥላሴ ቤተ ክርስቲያን ዋና አስተዳዳሪ ክቡር መጋቤ ምስጢር መምህር ጥዑመ ልሳን የላፍቶ ፈለገ ብርሃን ቅድስት ሥላሴ ቤተ ክርስቲያን ዋና አስተዳዳሪ ክቡር መልአከ ልዑል መምህር አማረ ታየ የወይራ ሰፈር ወርተ ሰማይ ቅድስት አርሴማና ጻድቁ ጨዬ ዮሐንስ ቤተ ክርስቲያን ዋና አስተዳዳሪ ክቡር መልአከ ፍስሐ ጌትነት የዓለም ባንክ መንበረ ብርሃን ቅድስት ልደታና አቡነ ሀብተ ማርያም ቤተ ክርስቲያን ዋና አስተዳዳሪ ክቡር መልአከ ሕይወት ተክለ ብርሃን የመካነ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ዋና አስተዳዳሪ ክቡር ሊቀ መዘምራን ዘውዴ ማስቻሉ በአዲስ አበባ ሀገረ ስብከት የንፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት የትምህርትና የካህናት ማሰልጠኛ ክፍል ዋና ኃላፊ ክቡር መጋቤ ሥርዓት መንገሻ ወልደ ሚካኤል የደብራችን ዋና ጸሐፊ ክቡር መጋቤ ሃይማኖት መምህር ሲሳይ እሸቱ የሳሎ ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን የስብከተ ወንጌል ክፍል ኃላፊና የዕለቱ ተጋባዥ መምህር ክቡር በኩረ ምዕመናን ደምሌ ስጦታው የደብራችን የሰበካ ጉባኤ ምክትል ሊቀመንበር፣ የተከበራችሁ ሊቃውንተ ቤተ ክርስቲያን መምህራን፣ አይንተ እግዚአብሔር ቀሳውስት፣ ላይካነ ምስጢር ዲያቆናት፣ የተከበራችሁ የደብራችን የሰበካ ጉባኤ አባላት፣ የተከበራችሁና የተወደዳችሁ የእግዚአብሔር ሕዝቦች ከሩቅም ከቅርብም በዛሬው ዕለት ከእናታችን ከድንግል ማርያም በረከተ ሥጋ በረከተ ነፍስ እናገኛለን ብላችሁ የመጣችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ጭምር የተከበራችሁ የደብራችን የሰንበት ትምህርት ቤት ዘማሪያንና ዘማሪያት፣ ክቡራን ሰባኪያነ ወንጌል ዘማሪያን ሁላችሁም በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን ብለን እንድናመሰግነው የፈቀደልን ምስጋና የባሕርይ የሆነ አምላካችን እግዚአብሔር ስሙ በላይ በሊቃነ መላእክት በታች በደቂቀ አዳም ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። ክርስቶስን ያየንባት መስታወት፣ ከሞት ወደ ሕይወት የተሻገርንባት ድልድይ፣ ከምድር ወደ ሰማይ የወጣንባት መሰላል እናታችን እመቤታችን እመአምላክ ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን አቁራሪተ መዓዛ ሊተ ምሕረት ድንግል ማርያም ስሟ የተመሰገነ ይሁን። የመጥምቀ መለኮት ቅዱስ ዮሐንስ፣ የሰማዕቱ ቅዱስ ጊዮርጊስ የቅዱሳን ሁሉ ረድኤትና በረከት ጸሎትና ምልጃ ከሁላችን ጋር ይሁን። እንኳን ለእናታችን ለእመቤታችን ለድንግል ማርያም ክብረ በዓል በሰላም በጤና በደስታ አደረሳችሁ አደረሰን። እንኳን ደህና መጣችሁ። አመስግኑት እግዚአብሔር። አስቴር የምትባል እናት አርሴማ የምትባል ልጅሽ ከዚህ እያለቀሰች ነው። ቀድመን መልእክት አስተላልፈን ነበር። ግዴላችሁ ሞባይል የወደቀ ቦርሳ የወደቀ ሰው ወሰደብኝ ትላላችሁ። ልጆቻችሁንስ ማን ቀማችሁ? ልጆቻችሁን ያዙ። አሁንም አስቴር የምትባል እናት አርሴማ ሕፃን አርሴማ የምትባል ልጅሽ እዚህ ያለ መተሽ ውሸሽ። እዚህ በመቀጠል ሊቃውንቱ ያሬዳዊ ወረብ ያቀርቡልናል። ቀጥታ ወደ ሊቃውንቱ ሀ
ጥቅማ ለማርያም በስላሴሁ Sema
ወገኖቻችን በልልታ በጭብጨባ እግዚአብሔር እናመስግኑ።
ስላሴሁ ሐነጸ ጥቅማ ለማርያም በስላሴሁ ሐነጸ ጥቅማ ለማርያም ሰማየ ቤተ ማርያም ሰማየ ቤተ ማርያም በስላሴሁ ሐነጸ ጥቅማ በስላሴሁ ሐነጸ ጥቅማ ሰማየ ስማ ቤተ ማርያም ሰማየ ስማ ቤተ ማርያም ሰማየ ስማ ቤተ ማርያም ሰማየ ስማ ቤተ ማርያም በስላሴሁ ሐነጸ ጥቅማ በስላሴሁ ሐነጸ ጥቅማ ሰማየ ስማ ቤተ ማርያም ሰማየ ስማ ቤተ ማርያም ሰማየ ስማ ቤተ ማርያም ሰማየ ስማ ቤተ ማርያም በስላሴሁ ሐነጸ ጥቅማ በስላሴሁ ሐነጸ ጥቅማ ሰማየ ስማ ቤተ ማርያም ሰማየ ስማ ቤተ ማርያም ሰማየ ስማ ቤተ ማርያም ሰማየ ስማ ቤተ ማርያም ለሊቃውንቱ ያሬዳዊ ወረቡን ላቀረቡልን ከክቡር አባታችን የደብራችን ዋና አስተዳዳሪ ጀምሮ በእውነት ሌሊቱን እንዲህ እንደ ቅዱስ ያሬድ ቁመው ወረቡን ማሕሌቱን ሲያደምቁ ያደሩ አባታችን አሁንም ወረቡን ከሊቃውንቱ ጋር በአውደ ምሕረቱ አቅርበውልናል። ለክቡር አባታችን በጠቅላላ ለሊቃውንቱ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ሊቃውንቱን በዕድሜ በጸጋ ይጠብቅልን። እልል ብላችሁ እግዚአብሔርን አመስግኑት። አንድ ሕፃን ተከስቷል። ምንድን ነው የሚለኝ? ሕፃን ልጅ ነው። ንጉሥ እባላለሁ ነው የሚለው። ንጉሥ እባላለሁ ብሎ ሕፃን ልጅ ነው። 10 ሺህ ብር አሽጎ በዚህ ወረቀት አንጥቷል። ሕፃን ንጉሥ አመስግኑልን። ያሳድግልን እግዚአብሔር፣ በአይምሮ በጥበብ ያሳድግልን። አድጎ እንደ ስሙ ሀገርን የሚወክል ያደርግልን። ከዚህ በመቀጠል የደብራችን ፍኖተ ሰላም ሰንበት ትምህርት ቤት ዘማሪያንና ዘማሪያት አሁንም ከአባቶቻቸው እግር ስር ቁጭ ብለው የተማሩትን ይቅርታ ሕፃኑ 10 ሺህ ብር ነበር ያለኝ፣ በውስጡ ወረቀት ተጽፏል። ጽጌ ማርያም የሚባሉ እናቱ ናቸው የላኩት። 10ሩ ቀርቶ ኑሯል። 20 ሺህ ብር ነው። አመስግኑልን። እና የደብራችን ሰንበት ትምህርት ቤት ዘማሪያንና ዘማሪያት ከሊቃውንቱ እግር ስር ቁጭ ብለው የተማሩትን አሁንም ያሬዳዊ ዝማሬ ወይም ወረብ ያቀርባሉ። ቀጥታ ወደ ደብራችን ሰንበት ትምህርት ቤት ዘማሪያንና ዘማሪያት
ድንግል
የዝማሬ ባለቤት አምላካችን እግዚአብሔር ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን።
አምላካችን እግዚአብሔር ለልጆቻችን ረጅም ዕድሜ ከጤና ጋር እንዲሰጣቸው እልል ብላችሁ እግዚአብሔርን አመስግኑላቸው። አሁን ስለት የሰጡ ያልተነገረላቸውን ሰዎች እናገርና ወደ ቀጣዩ መርሃ ግብር እንሄዳለን። ልጄ አይኑን ታሞ በ21 ሐኪም ቤት ወሰድኩት። በወሩ ዳነ 1000 ብር። እመብርሃን ታስሜን ታውቃለች። 1 ጃንጥላ። ወለተ ሚካኤል እባላለሁ። ባለቤቴ ችግር ገጥሞት ተጨንቄ ነበር። ለእመቤቴ ነገርኳት፣ እርሷም አላሳፈረችኝም። እግዚአብሔር በፈለገው መንገድ አቅልሎልኛል። ለክብሯ መገለጫ 500 ብር። ወለተ ሐዋርያት እባላለሁ። እመቤቴ ለኔ ያደረገችው ነገር በጣም ታላቅ ነው። ለእቴ ልጅ ስጭልኝ ብዬ ጠየኳት። እመቤቴም ልጅ ሰጠቻት። ለክብሯ መገለጫ ይሁንና እግዚአብሔርን አመስግኑልኝ እያል 1 ጥላ አስገብቻለሁ ይላሉ። ስሜ ወለተ ማርያም ይባላል። ባለቤቴ በጣም ታሞ ነበረ። ለድንግል ማርያም አልቅሼ ነገርኳት። ዛሬ እግዚአብሔር ይመስገን ተፈውሶልኛል። 2000 ብር። ከዚህ በመቀጠል የሚኖረን የወንጌል አገልግሎት ነው። ወደ ወንጌሉ አገልግሎት ከመሄዳችን በፊት ምዕመናንና ምዕመናት ያው ባለፈው እንደነገርናችሁ ክቡር አባታችን ወደዚህ ቦታ መጥተው መጀመሪያ የቦታውን ሁኔታ ማጽናት አለብኝ ብለው ጽናት አጽንተው ሰበካ ጉባኤውን አስተዳደር ጽሕፈት ቤቱን ይዘው ጥናት አጥንተው ከጥናት በኋላ መቅደም ያለበት የመጣው ክረምት ነው። ከዚህ ከቤተ ክርስቲያን ጀምሮ እስከ በሩ ድረስ ያለው መንገድ ጭቃ ነው። ለመኪና መግባትም አስቸጋሪ ነው። በእግራቸው ለሚገቡትም ጭቃ ነው። ስለዚህ ይሄ ዛሬ የግለሰብ ቤት እያማረ እየተሰራ የእግዚአብሔር ቤት እንዲህ በጭቃ አደጋ ላይ መቀመጥ የለበትም በሚል መቅደም አለበት ብለው ይህንን ጥናት ፈጽመው ወደ ውሳኔ ገብተው ይህ ኮብል የምታዩት በጣም ሰፊ የሆነ ኮብል ብዙ መኪናዎችን ማሳለፍ ብቻ ሳይሆን የሚያስቆም ይህንን ኮብል በአጭር ጊዜ ጽሕፈት ቤቱን ሰበካ ጉባኤውን በመያዝ ምዕመናኑን ማኅበረ ካህናቱን እንዲያስተባብር በማድረግ በአጭር ጊዜ ይህ ኮብል ተጠናቋል። ይህ ብቻ አይደለም። በሩ እንደምታውቁት ተጀምሮ የነበረ ያላለቀ ነው። በአሁኑ ሰዓት ግን በሩ በጣም የሚማርክ ከርቀት ሲያዩት የሚያስደስት ሆኖ በሩ ተገጥሞለት አምሮ ነው ያለ። እነዚህን 2 ስራዎች አጠናቀዋል። ቀጣይ ደግሞ የተያዘ መርሃ ግብር አለ። እሱም የጸበል ቤቱ ነው። እሱ ደግሞ ብዙ የሚያስፈልገው ማቴሪያል አለ። ብረት ያስፈልጋል፣ ሲሚንቶ ያስፈልጋል፣ ድንጋይ ያስፈልጋል፣ ጠጠር ያስፈልጋል። ከምንም በላይ ትብብር ያስፈልጋል። ስለዚህ ከጎናቸው ሁነን ከክቡር አባታችን ይህንን የጸበል ቤት በአጭር ጊዜ ተጀምሮ በአጭር ጊዜ እንዲያልቅ ከጎናቸው እንድንቆም አደራ እንላለን። ሌላው ይሄ ቦታ እንደምታውቁት ንዋ ማርያም ነው አይደለም የሚባለው? ብዙ ስሞች አሉት። ጀሞ ፈለገ ዮርዳኖስ ይባላል፣ ፉሪ ፈለገ ዮርዳኖስ ይባላል፣ ማርያም ሰፈር ይባላል። ግን በፈውስ ስሟ ይቺ ቤተ ክርስቲያን የምትታወቀው ፈዋሽ ቤተ ክርስቲያን ናት። ጸበሏ ፈዋሽ ነው፣ ማሯ ፈዋሽ ነው። ንዋ ማርያም በሚባል ስም ትታወቃለች። ዛሬ ይሄ የኩላሊት በሽታ፣ የጨጓራ በሽታ፣ የተለያየ የኤችአይቪ በሽታ ብዙ ወገኖቻችን የተፈወሱበት መካኖች ማኅፀናቸው ለምልሞ ልጆችን ያፈሩበት ማር በ3ቱም በሮች እየተሰጠ ነው። ስለዚህ ይህንን ማር ሁላችሁም ገዝታችሁ መካኖች ተጠቀሙት፣ ትወልዳላችሁ። ይህንን ደግሞ የደረሰላቸው ሲናገሩ ሰምታችኋል፣ ሲመሰክሩ ሰምታችኋል። እኛም ሁልጊዜ እየተናገርን ነው። ህመምተኞችም ውሰዱና በጸበል በጥብጣችሁ ጠጡት፣ ትፈወሳላችሁ። ይህ ሲሆን ሲደረግ የቆየ የእናታችን የድንግል ማርያም ገቢረ ተአምራት
የሚገለጽበት ማር ነው። ስለዚህ ማሩን በሶስቱም በር እየዳችሁ እየወሰዳችሁ የበረከቱ ተሳታፊ ከበሽታችሁ ተፈዋሽ እንድትሆኑ መልእክታችንን እናስተላልፋለን። እናታችን እኔ የተከበሩ በቆብ የከበሩ እናት ሌላ ናቸው። እኒህ ታላቅ እናት ፊታችን ያሉት ናቸው። ስለት ነበረኝ ነው እንጂ እንዲሁ እኔማ እንደሚገርመኝ አማርኛ አለ። ማይበር ደርሶብኝ ስለት ነበረብኝ። ወደን የጠጣነውን ማይበር ደርሶብኝ እንላለን። ደርሶልኝን እንልመደው እስቲ። ስለታችን ደግሞ ስለት ነበረኝ ስለት የደርሶልኝ እንበል። ነበረብኝ የጭንቀት አጠራር ነው። ከዚህ ያድነን። ነበረኝ ስለቴም ሰመረልኝ የሚለው ይልመድብን። ማይበር ደርሶልኝ በረከት ለማግኘት ብዬ የሚለውን እንድናረግ እግዚአብሔር ይፍቀድ። ስለት ነበረኝ ስለት ተሳል እመቤቴን ነገርኳት፣ እሷም ሰማችኝ። እኔም የደስታዋ መገለጫ ይሆን ዘንድ የደስታዬ መገለጫ ነው እንጂ የኔ ደስታ የፈውሴ የጥያቄ መገለጫ ይሆን ዘንድ 10,000 ብር አንጥቻለሁ ብለዋል። እግዚአብሔርን አመስግኑላቸው። አሁንም አንዲት እህታችን የዛሬ ወር ለድንግል ማርያም ነገርኳት። አቤት የኛ እናት አልዋለ አላደረ ዕለቱን ነው የምትለው እህታችን። ዕለቱን ሰማችኝ፣ ጭንቀቴ ተፈታ፣ እንቆቅልሼ ተፈታ፣ ደስ ስላለኝ ለክብሯ መገለጫ ይሆን ዘንድ አንድ ጥላ አንጥቻለሁ ነው የምትለው። አሁንም አንዲት እህታችን ስለት ተስዬ ነበር ስለት የሰመረ አንድ ጥላ። አሁን ምዕመናንና ምዕመናት ስጦታችን ጋብና አርግና የእግዚአብሔርን ቃል እስቲ እንመገብ። ከምንም በላይ ቃሉን መስማት ይበልጣል። ቃሉን የሰማ ሰው ስለቱን ያመጣል፣ ይሳላል። መጀመሪያ ይሳላል፣ ኋላም ያመጣል። እግዚአብሔርን ይጠይቃል፣ ለጥያቄው መልስ ያገኛል። ስለዚህ አሁን ሁላችሁም ዛሬ ስለ ሀገራችን ስለ ኢትዮጵያ ሰላም ስለ ሕዝባችን በደህና ወጥቶ መግባት እየተሳል ከርሞን ጊዜ በዚህ ቦታ አምና እኮ እንዲህ ነበረች ኢትዮጵያ ሁላችን ተስለን ስለታችን ደረሰ እያል መጠን የምስክርነት ቃል እየሰጠን እንድንሄድ ዘንድሮ ግን ዛሬ ግን የምንሳልበት ቀን ነው። ወንድማችን 500 ብር አሁንም ከእቴን ያመጣሁት 1,000 ብር እናመሰግናለን። አሁን ሰምታችሁኛል? አልሰማችሁኝም መሰል። እቴም አንድ ጥላ እናመሰግናለን። ስለታችሁን ያስምር። ጋብ በሉ። አሁን ቃሉን እንስማ። ሰኔ 21 ቀን ቤተ ክርስቲያን እጄ ምን ሰምቼ መጣሁ የሚለውን ነገር እንድናወራ ለሚጠይቁን ለሕዝቡም ለአሕዛቡም ድንቅ ስራዋን እንድንመሰክር መጀመሪያ ሰኔ 21 በዓሉ ምንድን ነው የሚለውን ማወቅ አለብን። የመጣንበት ታሪክ አለን፣ እምነት አለን። ስለ እምነታችን ታሪክ ቤተ ክርስቲያን ጽፋለች። ዛሬ የታሪክ ቀን ነው። ስለዚህ የእመቤታችን የሰኔ 21 በዓል ምንድን ነው የሚለውን መጀመሪያ ከተጋባዡ መምህር እንሰማለን። ኋላ ስለታችን እናመጣለን። ዛሬ በክቡር አባታችን መልካም ፈቃድ እና ጋባዥነት መጥተው እንዲያገለግሉን የጋበዝናቸው መምህራችን ትሁቱ ታዛዥ ወንድማችን መጋቢ ሃይማኖት መምህር ሲሳይ እሸቱ ናቸው። ታውቋቸዋላችሁ። ፈታ ያሉ የማያጨናንቁ ወንጌላቸው ማስተባበራቸው ሁለቱም ትምህርት የሆነ ሁለቱም ስብከት የሆነ። ስለዚህ እኒህ መምህር በአሁኑ ሰዓት በአዲስ አበባ ሀገረ ስብከት በአቃቂ ቃሊቲ ክፍለ ከተማ ቤተ ክህነት የጥንታዊው ደብር የሳሎ ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን የስብከተ ወንጌል ኃላፊ ሆነው በማገልገል ላይ ይገኛሉ። ዛሬ ደግሞ እኛን እንዲያገለግሉ ጠርተናቸዋል። ስለዚህ እርሳቸው እግዚአብሔርን ቃል ያስተምሩናል፣ ይመክሩናል። እኛ ደግሞ ተረጋግተን እንማራለን። ቀጥታ ወደ መምህራችን ለመምህራችን እግዚአብሔር መንፈስ ቅዱስ ርቱ የሆነ ተናጋሪ አንደበት ለእኔና ለእናንተ ደግሞ ሰሚ መንፈሳዊ ጀምሮ አስተዋይ አእምሮ ያድለን።
እዚህ አንዲት ሕፃን እየተመላለሰች ነው። አቤኔዘር የሚባል ወንድሜ ጠፍቶብኛል። አቤኔዘር የት ላይ ነህ? እዚህ እየፈለግኩ ነው እያለች ነው እህትህ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤተ ክርስቲያኔን እሰራለሁ። ክቡር አባታችን መላከ ምሕረት አማረ አበበ የዚሁ ቅዱስ ስፍራ ዋና አስተዳዳሪ፣ የመንጋው ጠባቂ፣ ቀደም ሲል በደብረ ስብከተ ወንጌል ኃላፊ በመላከ ምሕረት መምህር ደጀኔ፣ ስማችሁ በዝርዝር የተጠራው የገዳማት የአድባራት ክቡራን አስተዳዳሪዎች፣ የሰበካ ጉባኤ አባላት፣ የአስተዳደር ጽሕፈት ቤት ሰራተኞች፣ ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት አባላት፣ ከሀገረ ስብከት ጽሕፈት ቤታችን፣ ከክፍለ ከተማችን ቤተ ክህነት ጽሕፈት ቤት የመጣችሁ ልዑካን፣ እግዚአብሔር ለመንግስቱ የጠራችሁ የመረጣችሁ ማህበረ ምእመናን ወምእመናት በእግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ጊዜውን ሰዓቱን አመቻችቶ በዚህ በተቀደሰው ዕለት በቅድስናው ስፍራ በበረከት ሊባርከን በረድኤት ሊጎበኘን ወዶና ፈቅዶ የጠራን የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን በሰላም መጣችሁ። እግዚአብሔርን አመስግኑ። ቤተ ክርስቲያኔን እሰራታለሁ። የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ተመዝግቦ የምናገኘው ቃል ነው። ይህንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በዚህ ምድር ላይ በነበረበት ዘመን በፊልጶስ ቂሳሪያ በምትባለው መንደር ወይም ሀገር ደቀ መዛሙርቱን ሰብስቦ አንድ ጥያቄ ጠይቋቸዋል። ይህም ጥያቄ መነ ይብልዎ ሰብእ ለወልደ እጓለ እመሕያው፣ ሰዎች የሰውን ልጅ ማን ይሉታል ብሎ ስለ ራሱ ጠየቀ። ስለ እኔ ምን ይላሉ? ስለ እኔ ምን ብለው ይናገራሉ? እኔ ማን እንደሆንኩ አምነውስ ይከተሉኛል ብሎ ወዳጆቹን ደቀ መዛሙርቱን ጠየቀ። እነርሱም እንዲህ አሉት፣ ዮሐንስ መጥምቅ ነው ይሉሃል፣ ኤርምያስ ነው ይሉሃል፣ ኤልያስ ነው ይሉሃል፣ ወይም ደግሞ አንዳንዶች ከቀደሙ ነቢያት ነው ይሉሃል አሉት። ንጽሕናውን፣ ቅድስናውን፣ ድንግልናውን አይተው እንዲህ ብለውታል የመንደሩ ሰዎች፣ እናንተስ በዋልኩበት የምትውሉ ባደርኩበት የምታድሩ ለተሻለ ሕይወት ለተሻለ አገልግሎት የጠራኋችሁ ስለ እኔ ምን ትላላችሁ ብሎ ዳግመኛ ጠየቃቸው። ቅዱስ ጴጥሮስ ሐዋርያትን ወክሎ እንዲህ አለ፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር አብ የባህሪ ልጅ ነህ።
በተዋህዶ የከበርክ የአምላክ ልጅ አምላክ ነህ አለው። ይህን ከተናገረ በኋላ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ አንተ ጴጥሮስ ነህ። ጴጥሮስ ማለት አለት ማለት ነው። እስመ ኢከሰተ ለከ ዘሥጋ ወደም አላ ከሰተ አቡየ ዘበሰማያት። የእኔን አምላክነት የእግዚአብሔር ልጅ መሆን በተዋህዶ መክበር ሥጋና ደምህ አልገለጠልህም። ሥጋዊ ደማዊ መምህር አልገለጠልህም። ሰማያዊ አባቴ እርሱ ገለጠልህ እንጂ አለው። ክብር ምስጋና ለእርሱ ይሁን። ክርስቶስ የሕያው እግዚአብሔር አብ የባህሪ ልጅ ነው የሚለው እምነት መሰረት ሆኖ አለት ሆኖ ባለቤቱ ራሱ ኢየሱስ ክርስቶስ አምላካችን እንዲህ አለ፣ ጴጥሮስ ሆይ እውነት እልሃለሁ በአንተ አለትነት ላይ ቤተ ክርስቲያኔን እሰራታለሁ አለ። ደስ ይበላችሁ፣ አመስግኑ እግዚአብሔር። ምንን እሰራታለሁ? ምንን እሰራታለሁ? ቤተ ክርስቲያንን እሰራለሁ አይደለም ያለው፣ ቤተ ክርስቲያኔን እሰራታለሁ አለ። ቤተ ክርስቲያን የክርስቶስ ናት፣ ክርስቶስም የቤተ ክርስቲያን ነው። ሙሽሪት የሙሽራው እንደሆነች፣ ሙሽራው የሙሽሪት እንደሆነ፣ በቅዱስ ጋብቻ አንድ እንደሆኑ፣ በተዋህዶ እንደከበሩ ሙሽራው ክርስቶስ የሙሽሪት ቤተ ክርስቲያን አካሏ ነው። ሙሽሪት ቤተ ክርስቲያንም የሙሽራው ክርስቶስ አካሉ ናት። ሙሽራው ክርስቶስ ለቤተ ክርስቲያን ጉልላት ነው፣ ምሰሶ ነው፣ ማዕከል ነው፣ መሰረት ነው፣ ክብሯ ነው፣ ጌጧ ነው፣ ልዕልናዋ ነው፣ ቅድስናዋ ነው። አስቀድሞ ያውቃታል፣ ኋላም በደሙ መስርቷታል፣ መስርቶም የራሱ አድርጓታል። ክብር ምስጋና ለአምላካችን። ቤተ ክርስቲያንን እሰራታለሁ ወይም እሰራለሁ ቢል ሩቅ ያደርጋታል። የቅርቡ ናትና ቤተ ክርስቲያን ቤተ ክርስቲያኔን እሰራታለሁ አለ። በደሙ ቤተ ክርስቲያንን የሰራ እርሱ ነው። እንደኛ ድንጋይ በድንጋይ ላይ አስቀምጦ ሲሚንቶ ከአሸዋ ጋር አዋህዶ አይደለም ቤተ ክርስቲያንን የመሰረታት። በደሙ ነው የመሰረታት፣ በደሙ ነው ያነጻት። ቤተ ክርስቲያን ስንል በ40 ቀን ተጠምቀን ሀብተ ክርስትና ስመ ውልድና ያገኘን የኛ የተዋህዶ ልጆች ህብረትና አንድነት ቤተ ክርስቲያን ይባላል። እኛ የምንኖርበት ኃላፊው ቤታችንም ቤተ ክርስቲያን የክርስቲያኖች ቤት ይባላል። ሶስተኛ ይህች ተሰባስበንባት ያለ ነው ቅዱስ ሥጋው ክቡር ደሙ የሚፈተትባት 365 ቀን ምስጋናው የሚፈስባት ገንዘባችንን አውጥተን የሰራናት ያነጽናት ቤተ ክርስቲያንም የክርስቶስ አካል ናት። ስለዚህ ሁላችን ሙሽሮች ነንና የሙሽራው ክርስቶስ አካሎቹ ልጆቹ ነን። ክብር ምስጋና ለእርሱ ለአምላካችን ይሁን። ክርስቶስ የሰራትን ቤተ ክርስቲያን መጠበቅ፣ ክርስቶስ የሰራትን ቤተ ክርስቲያን መንከባከብ፣ ክርስቶስ የሰራትን ቤተ ክርስቲያን በደሙ የቀደሳትን ንጽህናዋን፣ ቅድስናዋን፣ ክብሯን ጠብቃ እንድትኖር ማድረግ ከእያንዳንዳችን ይጠበቃል። እግዚአብሔር ይርዳል። የዛሬውን ታሪክ ስናጠና ጳውሎስና በርናባስ ፊልጵስዩስ በምትባል ሀገር ሄደው የምስራቹን ወንጌል ሰብከዋል። ክርስቶስ ከሰማያ ሰማያት እንደወረደ እንደተወለደ ዞሮ እንዳስተማረ ታምራትን እንዳደረገ ሞቶ የሰው ልጆችን ሕይወት እንደዘራ እንደተነሳ እንዳረገ ዳግመኛ ለፍርድ እንደሚመጣ የምስራቹን ወንጌል ሰበኩ። በፊልጵስዩስ ሀገር ያሉ ሰዎች በአምልኮተ ባዕድ ጣዖትን በማምለክ
ተጠንቅቀው ኖረዋል። አሁን ግን ወደ እግዚአብሔር የሚቀርቡበት ሰዓት ደረሰ። ጳውሎስና በርናባስ የምስራች ወንጌልን ሰበኩ፣ አስተማሩ። ከዚህ በኋላ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተመለሱ፣ ተጠመቁ፣ ክርስቲያኖች ሆኑ። ደስ ይበላችሁ፣ እግዚአብሔርን አመስግኑ። በሉ በተሰበከላችሁ ወንጌል አምናችሁ ተጠምቃችሁ ልጅነትን ካገኛችሁ ክርስቲያን ከሆናችሁ በጥምቀት ከከበራችሁ ከዚህ በኋላ የከበረውን ሰውነታችሁን ይዛችሁ ወደ ጣዖት ቤት እንዳትሄዱ፣ ጣዖትን እንዳታመልኩ አሏቸው። እንግዲያው የለመድነውን ነገር ከከለከላችሁን፣ ካስተዋችሁን መካነ ጸሎት፣ የጸሎት ቦታ፣ የጸሎት ስፍራ፣ የጸሎት ቤት ከአምላካችን ጋር የምንገናኝበት፣ እርሱን የምናመልክበት፣ እርሱም እኛን በረድኤት የሚጎበኝበትን ቤተ መቅደስ ስሩልን አሏቸው። ትክክለኛ ጥያቄ ነው ወገኖቼ ምዕመናን። የለመድነውን ልምድ ካስተውን ሌላ ደግሞ መልካም የሆነውን ልምድ መያዝ ያስፈልጋልና ጳውሎስና በርናባስ ወደ ሐዋርያት መልእክት ላኩ፣ ወደ ጴጥሮስና ወደ ዮሐንስ። እንዲህ ብንላቸው እንደዚህ አሉን፣ ስለዚህ ምን እናድርግ አሉ። ከአባቶች ምክር ጠየቁ። ከታላላቆቹ ሐዋርያት በአሰረ ክህነት ካሉት ስልጣነ ክህነት ካላቸው ከዮሐንስና ከጴጥሮስ መመሪያ እንዲሰጣቸው ትእዛዝ እንዲወርድላቸው ጠየቁ። እነሱም እንዲህ አሉ፣ ያለ ጌታችን ፈቃድ፣ ምክር፣ ትእዛዝ ምንም ነገር ልናደርግ ልንሰራ አንችልምና እናንተም ባላችሁበት ሱባኤ ግቡ፣ እኛም ባለንበት ሱባኤ ገብተን ፈቃዱን እንጠይቅ ተባብለው ሱባኤ ገቡ። ሱባኤው ሲጠናቀቅ በጾም በጸሎት ተወስነው ጠይቀውት ነበረና ሰኔ 20 ቀን በተለያየ አህጉረ ስብከት ወንጌል ለማስተማር ተሰማርተው የነበሩ ደቀ መዛሙርቱን በራሱ ፈቃድ በፊልጵስዩስ ሀገር ሰበሰባቸው። ዮሐንስ አንድ ጥያቄ ጠየቀ። ጌታ ሆይ ለምንድን ነው የሰበሰብከን አለ። ድምፃችሁን ከፍ አድርጉና ጌታ ሆይ በሉ። ዛሬ በዚህ ዕለት በዚህ ቅዱስ ስፍራ ለምን ሰበሰብከን በሉ። አሁን ይሄ ጥያቄ ነው መልስ ነው? ጥያቄ ነው አይደል? ጥያቄ ካለ መልስ መኖር አለበት። ጠያቂ ካለ ምላሽ መኖር አለበት። ለምንድን ነው የሰበሰብከን አለው። እኔማ የሰበሰብኳችሁ በእናቴ ስም ከጽንፍ እስከ ጽንፍ የሚደርስ ቤተ መቅደስ አሰራር ስርዓቱን ላሳያችሁ ነው። በእናቴ ስም ቤተ ክርስቲያን እንዲሰራ ፈቃዴ ነው አለና በስተ ምስራቅ በኩል ሳብ አደረጋቸው ወይም ሰበሰባቸው ወይም ወሰዳቸውና በዚያ ተቀምጠው የነበሩ 3 ድንጋዮች አሉ። በታምራት ጠራቸው። እሳት እንዳየሰም 3ቱም ድንጋይ እየተሳቡ ጌታ ወዳለበት መጡ። ክብር ምስጋና ለአምላካችን ይሁን። ድንጋዮች የሚታዘዙለት አምላክ፣ ግዑዛን የሚታዘዙለት አምላክ ዛሬ በአርአያው በአምሳሉ ፈጥሮን በደሙ አክብሮን በጥምቀት ልጆቹ አድርጎን እያለ ለመንግሥተ ሰማያት ፈጥሮን እያለ የማንሰማው የማንታዘዘው ክቡራን የሆን የሰው ልጆችንን ወገኖች ድንጋዮቹ ግዑዛን ታዘዙት። የቢታንያም ድንጋዮች ቀድሞ አመስግነዋል። እነዚያ 3 ድንጋዮች ተስበው መጡ በታምራት። ለእርሱ ምን የሚሳነው ነገር አለ? አሁን ሰዎች ከኛ ውጭ ያሉ ይህን ታሪክ ሲያነቡ ሲነገር ሲሰሙ ተረት ተረት የምናወራ ይመስላቸዋል። ለእግዚአብሔር የሚሳነው ነገር አለ? የቢታንያ ድንጋዮች እንዲያመሰግኑት ያደረገ አምላክ
ቤተ መቅደስ ደግሞ በሶስቱ ድንጋይ ሊሰራ ይችላል አይችልም? እባካችሁ አምናችሁ መስክሩ። ይችላል አይችልም? ክብር ምስጋና ለአምላካችን ነው። ሶስቱን ድንጋዮች አቀረበ። ከዚህ በኋላ እንደዚህ አድርጉና ስሩ ብሎ ፈቃድ ሰጣቸው። መቼ? ሰኔ 20 ቀን መቅደስ ቅድስ ቅኔ ማህሌት አድርገው በሶስት አንጸው ልክ ሰኔ 21 ቀን ፈቃድ የሰጣቸው አምላክ ትላንት የመሰረት ድንጋይ ጥሏል። ሰኔ 20 ቀን አሰራሩን አሳይቷል። እንደገና ፈቃዱን ሰጥቷቸዋል። እነሱ እንዲሰሩ አደረገ። ራሱ አይደለም የሰራው፣ ስሩ ብሎ ፈቀደላቸው። ድርሻው የሱ መፍቀድ ነው። መስራት የነሱ ድርሻ ነው። ከሰሩ በኋላ ሰኔ 21 ቀን እመቤታችን ድንግል ማርያምን መንበር አድርጎ ቅዱስ ጴጥሮስን ተራዳይ ካህን አድርጎ ሊቀ ዲያቆናት እስጢፋኖስን ገባሬ ሰናይ ዲያቆን አድርጎ በዚህ ዕለት ቤተ መቅደሷን ያከበረበት ቅዳሴ ቀድሶ ቅዱስ ሥጋውን ክቡር ደሙን ያቀበለበት የእመቤታችን ቤተ መቅደስ ለመጀመሪያ ጊዜ በፊልጵስዩስ ሀገር ተሰርታ ቅዳሴ ቤቷ የከበረበት ዕለት ነው። በድጋሜ እንኳን አደረሳችሁ። ከፍ አድርጉና እግዚአብሔርን አመስግኑ። እንግዲህ ድርሻ ሰጥቷል። የእሱ ድርሻ ድንጋዮችን እንዲታዘዙ ማድረግ ነው። የቀረቡትን ድንጋዮች አዋህዶ መስራት የአባቶቻችን ድርሻ ነው። የበተሰራው ቤተ መቅደስ መገልገል ደግሞ የአማኞች ድርሻ ነው። ልብ በሉ ወገኖቼ ምዕመናን፣ ይህ የተቀደሰ ጉባኤ፣ ይህ የተቀደሰ ህብረት እንዲሁ የተመሰረተ አይደለም። በ12 ሐዋርያት በ120 ቤተሰብ ከዚያ 3000 ከዚያ 8000 እያለ ነው። የክርስትና እምነት በራሱ በመድኃኔ ዓለም በኢየሱስ ክርስቶስ ዋጋ ከፍሎ ደሙን አፍሶ ወደ መቃብር ወርዶ የመሰረተው ያነጸው እኛን የሰራን እኛን ያከበረን በደም የተገዛን ክቡራን ንዑዳን የሰው ልጆችንን እንደ ዕቃ እንደ ቁስ በገንዘብ የተገዛን አይደለንም። ደስ ይበላችሁ፣ እግዚአብሔርን አመስግኑ። ታዲያ ክርስቶስ የመሰረተውን ቤተ መቅደስ የሚያፈርስ ሰው ቅጣቱ ከባድ ነው። ሐዋርያው ቅዱስ ጳውሎስ በመጀመሪያው መልእክቱ አንደኛው ቆሮንቶስ ምዕራፍ 3 ቁጥር 17 ላይ እንደዚህ ይላል፣ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር ደግሞ እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ያውም እናንተ ናችሁ አለ። ደስ ይበላችሁ፣ እግዚአብሔርን አመስግኑ። ቤተ መቅደስ የማን ነው? የእግዚአብሔር በሉ። ቤተ መቅደስ የማን ነው? የእግዚአብሔር የሆነችዋን ቤተ ክርስቲያን፣ የእግዚአብሔር የሆነችዋን ቤተ መቅደስ በደሙ የመሰረታት 365 ቀን እሱን የምታወድስ የምታመልክ የምታመሰግነዋን ስንዷን እመቤት ተዋሕዶን ቤተ ክርስቲያን ያፈረሰ የነካ ያቃጠለ ይሄን የተቀደሰ ጉባኤ የበተነውን አትጠራጠሩ ምዕመናን፣ የጊዜ ጉዳይ ነው። ንስሐ ካልገባ እግዚአብሔር ያፈርሰዋል፣ እግዚአብሔር ይበቀለዋል። ምክንያቱም ይሄ የተቀደሰ ህብረት የደም ዋጋ የተከፈለለት ነዋ። በደም የተገዛ ህዝብ ነዋ። ቅዱስ ህዝብ ነዋ። አምላክ ያለው ህዝብ ነው። ፈጣሪ ያለው እግዚአብሔር ነው። መጋቢ ያለው እግዚአብሔር ነው። አስተዳዳሪ ያለው እግዚአብሔር ነው። አምላክ ያለንን እኛ ኦርቶዶክሳውያን የተዋሕዶ ልጆች ምእመናን ደስ ይበላችሁ፣ እግዚአብሔርን አመስግኑ። አሁን እየኖርን ያለነው እንደኛ ነው እንደ ሰው ነው? ንገሩኝ። እንደኛ ነው እንደ እግዚአብሔር ነው እየኖርን ያለን? እንደ ሰው ነው እንደ እግዚአብሔር ነው እየኖርን ያለነው? ያኖረን ማን ነው? ያበላን ማን ነው? የጠጣን ማን ነው? የጠበቀን ማን ነው? ያወጣን ማን ነው? በሰላም የሚያገባን ማን ነው?
እልልታ አልችልም እንጂ ብዬ አመሰግን ነበር። ክብር ምስጋና ለእርሱ ይሁን። የእግዚአብሔርን ቤተ መቅደስ የሚያፈርሰው ከሆነ እግዚአብሔር የእግዚአብሔርን ቤተ መቅደስ የሚሰራውንስ እግዚአብሔር እንዴት እንደሚሰራው ታውቃላችሁ? አረ እግዚአብሔር ይስራል። ሴቶቻችሁን ከፍ አድርጉ። እኛ በሉ ኦርቶዶክሳውያን የተዋሕዶ ልጆች የእግዚአብሔርን ቤት የእመቤታችንን ቤት እንሰራለን እንጂ አናፈርስም። ለመስራትም ቃል እንገባለን፣ እንሰራለን፣ እንድንሰራም ተመርጠናልና። አመስግኑ እግዚአብሔር። ያፈረሰውን የሚያፈርስ ከሆነ የሰራውን ደግሞ እስቲ አስቡት። በቃ እግዚአብሔር እንዴት አድርጎ እንደሚሰራ። ለዚህ እኮ ነው አያችሁ ምዕመናን፣ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን እንደ ሌሎቹ ተቋማት ከውጭ የሚመጣ ዶላር የላትም፣ የሚመጣላት ፈሰስ የላትም፣ የሚበጀትላት በጀት የላትም። ገንዘቦቿ እናንተ ምዕመናን፣ ሀብቷ እናንተ ምዕመናን፣ ልጆቿ እናንተ ምዕመናን፣ እሷ አስተምራ አጥምቃ በስጋው ደግሞ አክብራ ለመንግሥተ ሰማያት ማብቃት ነው የእናት ቤተ ክርስቲያን ድርሻ። የተዋሕዶ ልጆች የሆነው ፈልገን አይደለም፣ መርጠን አይደለም፣ በሥላሴ ተመርጠን ነው፣ በሥላሴ ተፈልገን ነው። የኦርቶዶክስ ልጆች ያደረገን እግዚአብሔር ይክበር ይመስገን። አመስግን። አደራ ክርስቲያኖች፣ ይሄ ህብረታችን ደስ የማያሰኘው ማንንም አይደለም፣ ጠላት ሰይጣንን ነው። ስለዚህ ጠላት ሰይጣን ደስ ስላላለው ዛሬ ነጋልን ያሉ ሰዎች በየፊርማታው በየመንደሩ ኢየሱስ ጌታ ነው፣ እሱ ብቻ በቂ ነው፣ ሌሎች አያስፈልጉም፣ ከዚህ ህብረት ውጡ፣ ራሳችሁን ከቤተ መቅደስ ውርውሩ እያሉን የጠና ስብከት እየሰበኩ ነው ያለው። አደራ ማተባችሁን ጠብቁ። ተራ ነገር አይደለም፣ ቀልድ አይደለም። በነፍሳችን ተወራርደን ነው የተዋሕዶ ልጆች የሆነው። በሰው የተሰራን አይደለንም፣ በደሙ የተሰራንን። እሱ መስርቶናል፣ እርሱ አንጾናል። እስከ መጨረሻው ድረስ ጸንተን እንድንኖር እግዚአብሔር አባታችን ይርዳል። አደራ። ጎርፍ በስቷል፣ የምንፍቅና ጎርፍ በስቷል። በፊት ወንጌል ይዘው ነበረ ብዙዎችን የወሰዱብን። አሁን ደግሞ በዓይናችን እየመጡ ነው ያሉት። አባቶቻችን አላጠፉም። አባቶቻችን ጋር ስህተት የለም፣ አባቶቻችን ጋር ጉድለት የለም አንልም። ጉድለት አለ፣ አዎ አለ። ስህተት አለ፣ አዎ አለ። ምንም ይሁን ምንም እኛ ልጆች ነን፣ ከአባቶቻችን አንበልጥ። ዛሬ ሚዲያው ምን እያለ ነው ያለው? ሚዲያው ምን እየተናገረ ነው ያለው? አባቶቻችንን እያምጠለጠለ አይደለም እንዴ ያለው? እኛም ይሄንን አይተን እኮ ላይክ ሼር የምናደርግ ጎበስተናል ወገኖች። ግዴላችሁም ከጀርባው ምን እንዳለ አታውቁ። መንጋውን በበተን ሲፈልግ እረኛውን ነው ጠላት እንዲመታ የሚያደርገው። አባቶቻችን ላይ ጥቁር ነጥብ ያስቀምጣል። አባት የለንም እንድንል ያደርገናል። አባት የሌለው ልጅ እንግዲህ ማን እንደሚቀበለው እናንተ ለዩዋ። አደራ የወለዱን አባቶቻችን እያሉ እንጀራ አባት ፍለጋ እንዳለ አባቶቻችን ከነ ክብራቸው ከነ ስህተታቸው ቢሆን ይኑሩልን። የጠራን ማን ነው? እነሱን ለዚህ ክብር ያበቃ ማን ነው? እግዚአብሔር የሾመውን ማንም ያዋርድ። ግዴላችሁም የማይጠቅመውን ነገር እለፉት፣ የሚጠቅመውን ነገር ተጠቀሙበት። ሚዲያ ላይ የምትውሉ በሚዲያ ላይ ያላችሁ ግዴላችሁም ልጅ አባቱን ገበና ሲደብቅ ነው የሚያምርበት። አታስተውሉም? ያን ኖህን አትዝ አይላችሁ? በሰከረ ጊዜ ሌሎች ልጆቹ በሙሉ ራቁቱን አይተው ሲሳለቁበት አንደኛው ልጁ ብቻ ነው ሸማ ወስዶ ነጠላ ወስዶ የአባቱን ገበና ኀፍረተ ሥጋውን ማየት ስላልወደደ ወደ ኋላ ሄደና የአባቱን ገበና ሸፈነ።
ኧረ እንደዚህ ያለ ልጆች ያድርገን። አባትየው ኖህም መረቀው ባረከው ይላል። ልጅ ማለት ይሄ ነው። የአባቱን ገበና አደባባይ ስላወጣ አይደለም፣ ስላወጣንስ ምን እናመጣ? ለባዕድ አሳልፎ መስጠት ግዴላችሁም እንዳይሰፋብን ብዙ አልሄድ። ስለዚህ እግዚአብሔር የሰራትን ቤተ ክርስቲያንን ባለን ነገር ሁሉ እንጠብቃት። ቤተ ክርስቲያንም እኛን ትጠብቀን። ቤተ ክርስቲያንን እሰራታለሁ። ከዚህ ይቆየን። ወስብሐት ለእግዚአብሔር። ማን አስተማረን? ስሙን ጥሩ። ማን አስተማረን? ማን መከረን? ማን ገሰጸን? የምንከፍለው ምንድነው? አሁን ልልበሉ ብያለሁ። እንደምን አረፈዳችሁ። ጥያቄን የጠየቁት የምንከፍለው ምንድነው ነው። ላበላን፣ ላጠጣን፣ ለመገበን፣ ላስተማረን፣ ለገሰጸን ለአምላካችን የምንከፍለው ምንድነው? ምስጋና ነው አይደል? ቁጭ ብለና መስግን፣ ቆመና መስግን። ኧረ ካርድ አትጨርሱ፣ የእልልታ ካርድ አትጨርሱ። ግዴላ እልል በሉ ስትቆይ እንደማመጥ እንጂ ቁጭ ብለና መስግን፣ ቆመና መስግን ነው። ስለዚህ ቁሙ። ሶስተኛ የመጨረሻ ጥያቄ ርቀና መስግን፣ ቀረብ ብለና መስግን። ስለዚህ ነው ቀረቡ። ከዛ በኋላ ነው ምስጋና የሚቀጥለው። ስንደማመጥ ደስ ይላል፣ ስንሰማማ ደስ ይላል። ካልተደማመጥን ውጤት ማምጣት አንችልም። ስለዚህ ፊት ለፊት ላይ ያላችሁ ካሜራማኖች ወደ ግራ ወደ ቀኝ ሆኑልን። ከበሮን የሰንበት ተማሪም ወደ ግራ ወደ ቀኝ አድርጉልን። ሁላችሁም እዚህ ፊት ለፊት ላይ ነው። ዛሬ በታሪኩ እንደተረዳነው የእመቤታችን ቤተ ክርስቲያን ለመጀመሪያ ጊዜ በፊልጵስዩስ ሀገር ተሰርታ የተመረቀችበት የከበረችበት ዕለት ነው። የማን ቤተ ክርስቲያን? የማን ቤተ ክርስቲያን? በእመቤታችን ስም የተሰራችው ቤተ ክርስቲያን ምን ያለችበት ነው? የከበረችበት የተመረቀችበት ዕለት ነው። ለምርቃት ተጠርታችኋል። ደስ ይበላችሁ። አሁን አመስግኑ እግዚአብሔር። በምድራዊ ሕይወት በፈተናው ቦታችሁ በምድራዊ ሕይወት በፈተናው ቦታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ በምድራዊ ሕይወት በፈተናው ቦታችን በምድራዊ ሕይወት በፈተናው ቦታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ ማርያም ትጠብቀን እጆቿን
እስከምትሉ ድረስ ይውጣላችሁ። በዚያው በእልልታ በጭብጨባ እግዚአብሔርን አመስግኑ። ደህና ዋሉ ብያለሁ። አታቋርጡም እንደምናትፈርሹ። ምስጋናችንን ማን ይቀበል? ማን ይቀበል? እግዚአብሔር ይቀበል። ቅድም አንድ ነገር ነግሬያቸዋለሁ። ዮሐንስ ጌታ ፊልጵስዩስ ከሰበሰባቸው በኋላ አንድ ጥያቄ ጠይቋል። ምን ነበር ያለው? ጌታ ሆይ ለምን ሰበሰብከን አይደለ ያለው? እናንተም ቅድም ጌታ ሆይ ለምን ሰበሰብከን አላችሁ። ለምን እንደሰበሰባችሁ ታውቃላችሁ? ሊባርካችሁ ሰበሰባችሁ፣ ሊቀድሳችሁ ሰበሰባችሁ፣ በደል ኃጢአታችሁን ሊደመስስ ሰበሰባችሁ። በእናቱ የመታሰቢያ ዕለት ሊቀድሳችሁ ጠርቷችኋል። ደስ ይበላችሁ፣ አመስግኑ። እንግዲህ እንኳን የእመቤታችን ቤት አይደለም አንድ ወዳጃችን እንኳን ቤት ሰርቶ በአቅሙ ጨርሶ ቤት ምርቃት ሲጠራል አይደል? ቤት ምርቃት ይጠራል አይጠራም? የሚጠራው ደግሞ ማንን ነው? ሁሉንም ሰው አይደል? ወዳጆቹን ነው የሚጠራው። ማንን ነው? ወዳጆቹን ነው። አሁን መድኃኔዓለም ጠርቷችኋል አይደል? ዛሬ የእናቴ ቤተ መቅደስ ተሰርቶ ያለቀበት ዕለት ነው አለ። ስለዚህ እናንተ ለመድኃኔዓለም ምንድን ናችሁ? ወዳጆች ናችሁ። ታዲያ ምርቃት ሰው ሲጠራ ዝም ብሎ ይሄዳልን? አይሄድም። አሁን 2 ደቂቃ የበረከት ስራ ብቻ የእመቤቴ ቤተ መቅደስ ተሰርቶ በፊልጵስዩስ ሀገር በመመረቁ እነዚያ ያላመኑ በማመናቸው ወንጌል በመሰበኩ ደስ ብሎናል። አሁንም ተዋህዶ ትስፋ፣ ጠላት ይፈር፣ ሰይጣን ይወገድ የምትሉ ሁላችሁ አሁን እየመጣችሁ በተለይ ፊት ለፊት ያላችሁ በረከት ያላችሁትን አናስቸግራችሁም። ጥላ እንልክላችኋለን። የቢሮ ኃላፊዎች ጥላ ለሰንበት ትምህርት ቤት አባላት በግራ በቀኝ በፊት በኋላ ላኩ። የበረከት ስራ ድንግል ወይ ቤትሽ በመመረቁ ደስ ብሎናል እያላችሁ ደስታችሁን ግለጡ። ፊት ለፊት ያላችሁ ደግሞ ፊት ለፊት ባለው ጉዳይ ምጽዋት ላይ እየመጣችሁ አቅማችሁ የቻለውን ስጡና ተባረኩ። የጠራን ሊባርከን ነው። አምጡ ብሎ ተቀብሎ ሊሰጠን ነውና አመናችሁ ስጡ። ከሌላችሁ አትጨናነቁ፣ ጸልዩ። አንድ አባት እንደዚሁ 11,000 ብር ሰጥተዋል። እግዚአብሔር ይስጥልን። አሁን ምስክርነት ያላችሁ ስለት ያላችሁ ካላችሁ እንደዚህ ፈጠን እያላችሁ ሰዓቱ ጊዜው አሁን ነው፣ እናስተናግዳችሁ ቶሎ ቶሎ። ታዲያ ምእመናን ይሰማችኋል። ኪሳችሁን፣ ቦርሳችሁን፣ ሞባይላችሁን፣ ልጆቻችሁን አደራ። አስታውሳለሁ የህዳር ጽዮለት 6 ነው 7 ሞባይል እንደተያዘ ከዚሁ መካከል ነጠላ ለብሶ ያለ አንድ ወጣት ይዞ እጅ ከፍንጅ ተይዟል። ስለዚህ ዛሬም ያ እንዳይደገም ራሳችሁን እየጠበቃችሁ የበረከትም ስራ እየሰራችሁ ትቆያላችሁ። ትንሽ ደቂቃ ናት የቀረችኝ። ስለዚህ በርቀት ላላችሁት ምናልባት ከእሱ መሙላት የተነሳም ቦታው ጠቦናል። ይጥበበን እግዚአብሔር ይመስገን። ማናበዛን? እረ ንገሩኝ፣ ማናሰፋን? ጠላት አጎደልኩ ይላል፣ በዚህ ይገላል፣ በዚህ ይረሽናል። ግን ማናበዛን? እግዚአብሔር ይክበር ይመስገን። ገና ከዚህ በላይ እንበዛለን የተዋህዶ ልጆች። ስለዚህ ፊት ለፊት ያላችሁ እዚሁ ታቦቱ ፊት እየመጣችሁ፣ ርቀት ላይ ያላችሁት ደግሞ ሙሉ ስለሆነ ነው አንላችሁ፣ ጥላ እንልክላችኋለን። ጥላው ላይ አቅማችሁ የቻለውን የበረከት ስራ ስጡ። እጃችሁን ተሳተፉ። ድንግሎች ደስ ብሎናል፣ የእኛንም ቤት ስሪልን፣ ልጅሽ እንዲሰራ አሳስብልን እያላችሁ እየጠየቃችሁ ጭምር 2 ደቂቃ ጸበል ቦታ ይላል አንድ ወጣት። ያው ስልክ ወሰደብኝ አሁን እየተናገርኩኝ እና እባካችሁ ያያችሁ መልሱልኝ ነው የሚለው። እንግዲህ ሌላ 2-3 እያለ እንዳይ ተጠንቀቁ። ከወንድማችን ተማሩ። እንግዲህ ማነህ ወይም ማነሽ እንግዲህ ካላችሁ የሰው ወርቅ አያደምቅም፣ አምጥታችሁ ስጡ መልሱ ነው የምንለው። ቶሎ ቶሎ እየመጣችሁ ስለት ካለ ምስክርነት ካለ ኑ።
እንናገር፣ እግዚአብሔር እናመስግን። እሺ ስዕለት ነው እየተሳለ ንገርና ሄድ ሲደርስልህ ትመሰክራለህ። ጽጌ ማርያም ልጄ ነፍሰ ጡር ነበረች በሰላም ተገላግላልኛለች ብለው 1000 ብር ስዕለት አስገብተዋል። እግዚአብሔርን መስገን አመስግኑላቸው። ቶሎ ጥላልከንላችኋል። በፊት በኋላ በግራ በቀኝ ያላችሁ በርቀትም ይሄ ድምፅ የሚሰማችሁ ሁሉ የድንግል ማርያም ቤተ መቅደስ ዛሬ በፊልጵስዩስ ሀገር ተሰርቶ ተጠናቆ የተመረቀበት ትልቅ በዓል ስለሆነ ደስታችሁን በስጦታ ግለጡ ነው። ጥላልከንላችኋል። ጥላው ላይ ደስታችሁን እየገለጣችሁ ደግሞ ምስክርነት ካለም እየመጣችሁ ንገሩን። ስጦታውን እየሰጣችሁ ደግሞ እንደ ቤተ ክርስቲያኒቱ ሌላ መልእክት አለም፣ እሱን እነግራችኋለሁ። ፈጠን እያላችሁ ታዲያ ኪሳችሁን፣ ቦርሳችሁን፣ ሞባይላችሁን፣ ልጆቻችሁን ጠብቁ አደራ። ብዙ ሕፃናት አሉ እንዳይጠፉባቸው። ዛሬ የጀሟ ማርያም የንቧ ማርያም ግቢ እውነት ለመናገር ከማለዳው ጀምሮ ጠቦ ተጨናንቆ ነው ያለው። ካለው ሕዝብ በላይ ደግሞ ጉዳይ ገጥሞት በልዩ ልዩ ምክንያት የሄደው ሕዝባችን ስፍር ቁጥር የለውም። ቅድም መግቢያ ሁሉ አተን ተቸገረን ነበረ። ደስ ብሎኛል። እግዚአብሔር ይክበር ይመስገን። እግዚአብሔር አበዛና ሰፋን። ተጀምሮ የነበረው የልማት ስራ ሁሉ የተጠናቀቀ የኮብልስቶኑም አለቀ። ደስ ብሎኛል። በሩም ተመረቀ። እንደገና የብረት በርም ተገጠመ። የሚያምር መብራትም ገባ። በእውነት ከዚህ በላይ ምን አለ? ክብር ምስጋና ለእግዚአብሔር ይሁን። ወለተ ገብርኤል ወይም ወልደ ገብርኤል ተስዬ ደርሶልኛል ብለው 1200 ብር ሰጥተዋል። እግዚአብሔርን አመስግኑላቸው። የዛሬ 2 ዓመት ልጅ በሆዴ ውስጥ ሞቶብኝ ነበረ። ለበበሉ የዛሬ 2 ዓመት ልጅ በሆዴ ውስጥ ሞቶብኝ ነበረ። ከወለድኩ በኋላ ለድንግል ማርያም መጥቼ ጤነኛ ልጅ ስጪኝ ብዬ ለምኜ ተስዬ ሄድኩኝ። እመቤቴ ማማለደችኝ። ደስ ብሎኛል። የልጅ እናት ሆኛለሁ። 500 ብር እግዚአብሔርን አመስግኑላችሁ። ዓመተ እግዚአብሔር እባላለሁ። በወለድኩኝ በ5 ወሬ እንደገና ሌላ ጽንስ ጸነስኩኝ። ሐኪም ቤት ሄጄ ስመረምር ከባድ ነው፣ ማህፀንሽ ይፈነዳል አሉኝ ሐኪሞቹ። ደነገጥኩኝ። ለአማናዊቷ ነርስ ለድንግል ማርያም መጥቼ በምስጢር ሹክ ብያት ሄድኩኝ። በሰላም ተገላግዬ ሁለተኛ ልጄ በእጄ ላይ በክንዴ ላይ ታቅፍ ያለውና ስለቴን ገቢ አድርጌያለሁ አመስግኑልኝ ብሏል። አንድ እናት እንደዚሁ 3200 ብር ሰጥተዋል። አመስግኑ እግዚአብሔር። እሺ አረጋዊት እናት ናቸው። ሁሌም አስራቴን እያመጣው እሰጣለሁ። አሁንም ሰጥቻለሁ። በምስጢር የነገርኳት ነገር አለ እንዲፈጸምልኝ በጸሎት አስቡኝ ነው የሚሉት። እንግዲህ እሷ ሰምታ ለፍጻሜ ታብቃለን። እሺ አንዴ ጠብቁኝ። ደግሞ ንገሪኝ። ካገባው 17 ዓመት ሆነኝ። ጽንስ እምቢ አለኝ። በ17 ዓመቴ እግዚአብሔር አሰበኝ። እመቤቴ ያማለደችኝና በማህፀኔ ጽንስ ተቋጠረ። ሄጄ ሕክምና ስመረመር ይህ የረጋ ደም ነው፣ ለሕይወትሽ ያሰጋሻል፣ ስለዚህ መውጣት አለበት አሉኝ። የሰጠኝ እግዚአብሔር፣ በምልጃ የረደችኝ ድንግል ማርያም ናት። አላስወጣውም ብዬ የእሷን ጸበል ጠጣው። ምን የሚፈጠር ይመስላችኋል?
ይሄው ወንድ ልጅ አቅፋ እዚህ ጋር ቆማለች። እግዚአብሔር ይክበር ይመስገን። እግዚአብሔር ይክበር። አመስግኑ፣ በደንብ አድርጉና አመስግኑ፣ አመስግኑ። ክብር ምስጋና ለእርሱ ይሁን። ይችላል አይችልም? የኛ አምላክ ከሰው አእምሮ በላይ ነው እኮ ይሰራል። ያም ጥበብ ነው። ግን በእምነት ከሄድን እኮ የማይሸነፍ ነገር የለም። አሁንም ወገኖቼ ከአንዱ ታሪክ ሌሎቻችን እንማር ነው። እንደው እንዲህ ሆነ እያልን ሕፃናቱን በማህፀን ያሉትን በኪኒን እየደበደብን አናስወርድ። ከወለድን በኋላ በየምናምኑ ስር አንጣል። ስለዚያች ነፍስ ማን አለ? እግዚአብሔር አለ። ልጅሽን በጥበብ በሞገስ ያሳድግልሽ፣ ለትልቅ ደረጃ ያድርስልሽ። እንደዚሁ ለእመቤቴ ነገርኳት ተፈጽሟል ብለው የጆሮአቸውን ወርቅ ወይም አምጥተው ሰጥተዋል። እግዚአብሔር ይስጥልን። እግዚአብሔርን አመስግኑላቸው። እንግዲህ የሄዱት ጥላዎች እስከሚመጡ ደግሞ የቤተ ክርስቲያኒቱ መልእክት አለም። ምናልባት ደስ ብሎኛል። ቀደም ሌሎች ልማት ስራዎች ተሰርተው ተጠናቀቁ። ቻይናዎቹ አንድ የሚሉት ነገር አለ። ስራ የፈታ አእምሮ የሰይጣን የስራ ቦታ ይሆናል ይባላል። እውነት ነው ውሸት ነው? አእምሮ ስራ ሲፈታ የአእምሮአችን የሰይጣን ወርክሾፕ ወይም የስራ ቦታ ይሆናል። ስለዚህ ሰይጣን በአእምሮአችን እንዳይሰራ ስራ ጨርሰናል ብለን መቀመጥ የለብንም ብለው ክቡር አባታችን መላከ ምሕረት አማራ አበበ ደግሞ ትልቁን ሆስፒታላችንን እየመጣን እንዲሁ ጠጥተን ሳንከፍል በነፃ ተጠምቀን ጤናችን የምናረጋግጥበትን ጸበል ቤታችንን በዘመናዊ መንገድ መስራት አለብን ብለው ከሰበካው ጋር ከጽሕፈት ቤት ሰራተኞች ከካህናቱ ጋር መክረው ይሄንን እቅድ ይዘው መጥተዋል። ይሰራ አይሰራ? ድምፅ እስቲ ይሰራ የምትሉ እስቲ ይሰራ የምትሉ ጥላውን የሸፈነኝ እጅ አይታየኝም። ይሰራ አይደለም? ሐኪም ቤታችን ነው፣ ጸበል ቤታችን ነው፣ መንፈሳዊ ተቋማችን ነው። እንሰራዋለን በሉ እስቲ። ማን ይስራው? ደግሞ እግዚአብሔር ጸበል ቤት ይስራል። ማን ይሰራዋል? እኛ በሉ። እኛን ማን ሰራ? እኛን ከሰራ የእግዚአብሔርን ስራ ደግሞ እኛ እንሰራለን አንሰራም? እኛ እግዚአብሔርን ስንሰራ እግዚአብሔር የእኛን ስራ ምን ያደርጋል? ስለዚህ እንሰራዋለን በሉ አንድ ድምፅ። ቃላችን ቃል ነው። እሺ እንሰራዋለን ብለናል። አሁን ቅድሚያ ብረት ነው የሚያስፈልገው። ባለ 10 ብረት 100 ብረት ያስፈልጋል። ባለ 12 ብረት 200 ብረት ያስፈልጋል። ባለ 14 ብረት 100 ብረት ያስፈልጋል። ባለ 16 ብረት 200 ያስፈልጋል። 12 እና 16 200 ፒስ ያስፈልጋል። ባለ 10 እና ባለ 14 100 ብረት ያስፈልጋል። አሁን ባለው የብረት ዋጋም ባለ 10 ብረት 1685 ብር ነው። ባለ 12ቱ ደግሞ 2400 ብር ነው። ባለ 14 ደግሞ 3450 ወይም 3500 ብለን ያዘው እኮ የአንዱ ዋጋ። ባለ 16 ደግሞ 200 ብረት የአንዱ ብረት ዋጋ 4150 ብር ነው። እንደው መቼም በአንድ ቀን ሁሉም መሙላት ሊከብደን ይችል ይሆናል። ምናልባት እግዚአብሔር በገንዘብ ላይ የሾማችሁ አቅም ያላችሁ የልማቱ ደጋፊ ከዚህ በፊት የሰጣችሁት ነገር ሁሉ ልማት ላይ መዋሉን ያያችሁ ያረጋገጣችሁ የጀሟ የንቧ ማርያም አጥቢያ ምእመናን ሁላችሁም ቢያንስ ከዚህ ብረት ላይ የተወሰነውን ጀመር እንኳን ብናደርግላቸው እነሱ ደግሞ ያችን ይዙና ስራውን ይጀምራሉ፣ እያለ ያድጋል። ስለዚህ እግዚአብሔር የፈቀደላችሁ ዋጋውን ተናግሬያለሁ። ባለ 10 ብረት 1685 ብር፣ ባለ 12 2400 ብር፣ ባለ 14 3500 ብር፣ ባለ 16 የአንዱ ዋጋ 4150 ብር። እስቲ አንድ እጃችሁን ዘርጉ። ስንት ጣት አለ? አምስቱም ጣት እኩል ነው? ይለያያል አይደል?
የብረቱም ዋጋ እንደዚያው ይለያያል። ስለዚህ እንደያቀማችሁ እኔ 1685 ብር እችላለሁ፣ 2400 ብር እችላለሁ፣ 3500 ብር እችላለሁ፣ 4100 ብር እችላለሁ። እንደ ጣታችን አይተን አሁን እየመጣችሁ 3 ደቂቃ ናት የቀረችኝ። ቃል የመግባት ከቻላችሁም ትራንስፈር ታደርጋላችሁ፣ ከያዛችሁም በካሽ ትሰጣላችሁ። ካልሆነም ቃል ገብታችሁ እግዚአብሔር ቢፈቅድ በሕይወት ብንኖር ደግሞ በያዝነው 21 ቀን ላይ 9 ቀን ስንጨምር ስንት ይሆናል? 9ና 21 ስንት ይሆናል? ሰኔ 30 ድሮ ምን ይባላል? የተማሪ አይጨርሱት ነው ያልጠራው እንደ ጨርሱት። ሰኔ 30 ደግሞ የካህኑ የዘካርያስ ሚስት ቅድስት ኤልሳቤጥ ዮሐንስ መጥምቅን የወለደችበት የልደት በዓል ነው። በዚሁ አጋጣሚ ስለማልመጣ እንኳን አደረሳችሁ። ለዚያም ደግሞ ማን ያድርሰን። ስለዚህ ኤልሳቤጥን ደግሞ በ30 መጣችሁ አራስ ስትጠየቅ ምንድን ነው ይባላል? እንኳን ትሏት አላችሁ። መቼ? ሰኔ 30። ስለዚህ ብረቱንም እስከዚያው ቃል እንድትገቡልን በትህትና ጠይቃለሁ። የቀረችኝ እንግዲህ ደቂቃ ከምዕራብ ወለጋ ነው የመጣሁት። ወንድሜ መኪና አደጋ ገጥሞት ሕክምና ላይ ነው ያለው። እግዚአብሔር ይማረልህ በሉኝ። በሉታ እግዚአብሔር ይማረልህ፣ ጤናውን ይመልስልህ በሉት። 1000 ብር ስጦታ ሰጥቷል። እግዚአብሔር ይስጥልን። ወለተ ኢየሱስ እባላለሁ። ስራ የለኝም ነበር ለመቤቴ ነግሬያት ስራ አግኝቻለሁ ብለው እሺ 1000 ብር ሰጥተዋል። እግዚአብሔር ይስጥልን፣ የተሻለ ሚስትሽ በሉኝ ነው የሚሉት። እንግዲህ ብልጥ ልጅ ያገኘውን እየበላ ሌላ ይጠብቃል። ያለውን ይባርክልን። ባለፈው ዓመት የተሻለ ስራ ስጭኝ ብዬ ተስዬ ነበረ። በ22 የቅጥር ደብዳቤ ደረሰኝ። እንጂ የንዋ ማርያም ለካ ሹክ ካሏት ወዲያው ነው የምትደርሰው። እናንተ 3000 ብር ስለቱን ገቢ አድርጓል። እግዚአብሔርን አመስግኑ። ንገሯት። በእምነት ሆናችሁ ቅድስት ሆይ ለምኝልን ብላችሁ ነግራችሁ አትሄዱም። አሁን ወደ ብረቱ ሊድ ብዙ ምስክርነት አለ። እንግዲህ እሱም በማታውም መርሃ ግብር መላከ ምሕረት ይናገራሉ። እንግዲህ ባለ 10 ብረት 10፣ ባለ 12 10፣ ባለ 14 10፣ ባለ 16 10 10 ከያዝን ይበቃል። ሌላው ደግሞ እያለ ይመጣል። ከፍ ካለም እንግዲህ እግዚአብሔር የፈቀደላችሁ ይሆናል። እስቲ የመጀመሪያውን ባለ 10 ብረት ጸበል ቤቱን መንፈሳዊ ሆስፒታላችንን ለማሰራት 1685 ብር ቃል የሚገባልን የድንግል ማርያም ወዳጅ የመጥምቀ መለኮት የቅዱስ ዮሐንስ ወዳጅ ቸብ 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 አድርጉ። የመጀመሪያውን አንድ ብረት የመጀመሪያውን 1685 ብር ባለ 10 ስሞላ ወደ ቀጣዩ ሄዳለሁ። ቶሎ ፈጠን በሉ። ክርስትና ስም ወልደ አማኑኤል ባለ 10 እርግጠኛ ቀስ በል እንጂ ስኳር አለ ግፊት አለ ምናክል ተው በለበስ 5 ብረት እሸፍናለሁ። 5 ብረት ባለ 10 ነው የፈለኩት። 5 ተሸፈነ። 5ቱን ደግሞ ማን ነው የሚወስደው? ቸብ 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 አድርጉ። እንግዲህ ሞራል 5 ነው የምፈልገው። 10 ከሞላው ለቀጣዩ ሄዳለሁ። ቶሎ እያላችሁ 5 ተሸፈነልን። እግዚአብሔር ይስጥ፣ ጉልበት ይባረክ፣ ጤናህን ይስጥ። ጸበል ቤታችን ሆስፒታላችንን ለማሰራት 5 ብረት ይጎለኛል። ባለ 10 1685 ብር። ሰዓቴ ከሞላ ደህና ዋሉ ብዬ ይወርዳል። ስለዚህ የመጣችሁ ቃል ግቡልን። ከዚህ በኋላ ያለው ዋጋ ከፍ እያለ ነው የሚሄደው። አሪፍ ደግሞ ቶሎ ይመጣል ማለት ነው። አሁን ፈጠን እያላችሁ 5 ብረት ተሸፍኗል። ክርስትና ስም አክሊለ ማርያም 3 ብረት 3 እና 5 8 2 ቀረኝ። 200 ነው የሚያስፈልገው። ግን 10 አናቱን እንያዘው። ደግሞ ከፍ እያለ ከሄደ ይመጣል። የጀሞ ማርያም ሕዝብ በዚህ እንደማይታማ ተስፋ አለኝ።
ብቻ አቀዳቅዶ ነገረው እንጂ ያደርጋል። 5 3 8 2 ነው የቀረኝ። ባለ 10 ላይ ፈጠን በሉ። ችብ 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 አድርጉ። ሞራል ክፍሌ ረጋሳ በልማት ስራ እጁን ሁል ጊዜ እየዘረጋ ያለ ወንድማችን አገልጋያችን ነው። ለብረት መግዣ ብሎ አሁን እሱም 10,000 ብር ትራንስፈር አድርጎልናል። እግዚአብሔር ይስጥልን፣ በዕድሜ በጤና ይጠብቅልን። 2 ቀረኝ። 2 ብረት 2 ቀረኝ። 2ቷን ዝጉና ወደ ቀጣዩ ልሂድ። ሰዓቴም እየሄደ ነው። ሰንበት ነው ዛሬ። ልጆች ይመረቃሉ፣ ተማሪዎች ይመረቃሉ። ብዙ ፕሮግራም አላችሁ። ሰዓታችሁን አንውሰድባቸው። መምጣታችሁ ላይቀር ብዙ ወደኋላ አትበሉ። ደስ እያላችሁ ደግሞ እንድትጨናነቁ አንፈልግም። ሳትጨናነቁ ደስ ብሏችሁ ነው። 2 ባለ 10 ብረት ነው የቀረኝ። 1685 ብር። ቸብ 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 አድርጎ በቃ እየመጡ ነው ምዕመናን። ባለ 10ን 1 ብረት ብሎ አሁኑ ነው በካሽ ወንድማችን ስንት ብር ነው? 1685 ነው። 2000 ብር ሰጥቶናል። እግዚአብሔር ይስጥልን። 1 ብረት ቀረኝ። 1 ብረት የመጨረሻዋን 1 የባለ 10ዋን የባለ 10ዋን 10ኛዋን ክርስትና ስም ኃይለ ጊዮርጊስ 10ኛዋን ብረት ሞላ። እግዚአብሔር ይስጥልን። ጉልበቴ ይባረክ። እግዚአብሔር ይስጥልን። ባለ 10 ከ10 ቀጥሎ ባለ 12 2400 ብር 2400 ብር የመጀመሪያውን 1 ብረት ባለ 12 የሚይዝልን ክርስትና ስሞት ይሄኛውን ባለ 12 2 ብረትን የሸፍናለው። እግዚአብሔር ምን ነው ቀናችሁ ልላችሁ ነው። 2 ብረት 2400 ብር 2400 ብር 4800 ብር ጠጋ ሲለው 5000 ይሆናል። እስከዚያ ይሞላል። አሁን 2 ተሸፈነ፣ 8 ቀረኝ። ቸብ 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 አድርጎ እንግዲህ የተዋህዶ ልጆች ምዕመናን 1,000 ብርም ይቻላል። ግድ የላችሁም። የግድ 2000 ሙላ አይደለም። 2 ሆናችሁ ብትመጡ 1,000 2000 ይሆናል። ከዚህ 400 ደግሞ አንዱ እንዳቅሙ ይጨመራል። እንዲህም እያደረግን እናሟሏለን። የግድ ዋናውን ብረት ሸፍኖ ወይም ዋጋውን አምጦ አይደለም። ሰዓቴ እየሄደ ነው። ቸብ 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 አድርጎ 2 ብረት ተሸፍኗል። 8 ይቀረኛል። ባለ 10 ነው ፈልገው 10 እሺ እነግራለሁ። አካውንት ነገሩን ነው እነግራለሁ። እሺ ያዙ። ምናልባት ቸኩላችሁ የምትሄዱ ከሆነ የደብሩ አካውንት 1 ጻፉና 40 ወይም 10,000 ከዛ 28 65 64 17 ወይም ደግሞ ፈጠን ያለ ከመጣ ይኸው አካውንት ቁጥሩ ተጽፎ ነው ያለው። እዚህ ጋር እየመጣችሁ ውሰዱ። እኔ ከምናገረው እየመጣችሁ ውሰዱ። ቶሎ ቶሎ እንካና ስጣቸው። በግራ በቀኝ አድርጉና የምትፈልጉ ውሰዱ። ያለችዋን ውሰዱ። እቺ አንድ ትቀር። ለማንኛውም 8 ብረት ቀረኝ። ሰዓቴ የሄደች ነው። 2 ደቂቃ ነው የቀረኝ። 2 ደቂቃ ቀረኝ። 2400 ብር 2ቱን እናታችን ሸፍነዋል። 8 ብረት ቀረም። ማን ነው? የእመቤቴ የጸበል ቤት የዮሐንስ የጸበል ቤት በእነሱ ቃል ኪዳን የምንፈወስበትን ይህን ስራ ለመስራት ፈቃደኛ የሆነ ቸብ 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 አድርጎ እየመጡ ነው። የተዋህዶ ልጆች ምዕመናን እየመጡ ነው። 2 ተሸፍኗል። እስቲ 1,000 ብር 1,000 ብር 2 ሰው እሺ ወንድማችን ስንት ነው? 1,000 ብር። እግዚአብሔር ይስጥልን። 1400 እዚህ ላይ ሲጨመር 3ኛውን ብረት ይችላል። 1400 ብር ይጎላል። 2400 ብር ነው። ነሽ ወደዚህ ጠጋቢ። ክርስትና ስምሽ ሚስጥረ ሥላሴ ስንት? አግብተሻል? 3 ልጆች አሉሽ? እሺ። አይ ብዙ ደጅ የሚጠሩ